all equipment reply to the SCADA system. SCADA DMS automation system እንደ ሀገር አሁን መጀመሪያ ላይ አፕላይ ያደርገው ነው። ፓወር ሰፕላይ የምንሰጥበት ከዚህ ነው ማለት ነው። ባትሪ ሩምም አለ። አስተማማኝ የሆነ ምን ጊዜም ሊቋረጥ የማይችል ችግር እዚህ ቦታ ላይ ሀፕን አድርጓል ቀጥታ ያንን ችግር ወዳው የሚፈቱበት የቴክኖሎጂ አይነት ነው። በመቹ ከባቢ ውስጥ ያለ መልክ ዘርፈ ብዙ ነው። ለዚህም አንዱ መገለጫው የኤሌክትሪክ ኃይል አቅርቦት ነው። ይህም በስማርት ኤንቫይሮንመንት ከሚታዩ የብልህ ከተሞች ወይም የስማርት ሲቲ ጉዞ ሌላኛው መልክ ነው። ኢትዮጵያ አገልግሎት ከ2010 በኋላ ሪፎርም ካደረገ በኋላ በተለይ ያለውን የዲስትሪቢዩሽን ኔትወርክ ወይም የፓወር ዲስትሪቢዩሽን ኔትወርክን ከአቅም ማሳደግ ጋር ተያይዞ ብዙ ስራዎች ሲሰሩ ቆይተዋል። እነኛ አቅም ማሳደግ ስራዎች ከተሰሩ በኋላ ደግሞ የስማርት ግሪድ ማድረግ ወይም ደግሞ በቴክኖሎጂ በታገዘ የኦፕሬሽኑን ወይም የዲስትሪቢዩሽን ኦፕሬሽን ሲስተም መታገዝ አለበት በሚል አንዱ ትልቁ እንደ ተቋም እየተገበረው ያለው አንዱ ምንድነው SCADA DMS የሚባል ፕሮጀክት ወይም ደግሞ ሱፐርቫይዘሪ ኮንትሮል ኤንድ ዳታ አኩዚሽን ወይም ዲስትሪቢዩሽን ማኔጅመንት ሲስተም የሚባል አሁን ላይ በፕሮጀክት ሌቭል ተቀርጾ እየተሰራ ይገኛል ማለት ነው። Also we are discussing for the fiber optic. So in these areas we have fiber optic for maintenance or replacement. So we are also seeing, we are checking the OTDR, this is the report what we have to do. ይሄ ማለት የአዲስ አበባ የዲስትሪቢዩሽን ወይም የኃይል ስርጭት መቆጣጠሪያ ማዕከላዊ መቆጣጠሪያ ጣቢያ ነው እና ይሄ ክፍል ኮንትሮል ሩም የምንለው ነው። ዋናው ማዕከላዊ መቆጣጠሪያ ጣቢያ ነው። ስራችን አሁን ኢን ፕሮግረስ ነው። እዚህ ጋር ላይቭ 24 ሰዓት የኃይል የኤሌክትሪክ መስመሩን የኃይል ስርጭቱን የሚቆጣጠሩ ኦፕሬተሮች ይኖሩናል። የኃይል ማከፋፈያ ጣቢያዎችና ኃይል ማሰራጫ ቦታዎች ላይ የተከልናቸው እቃዎች አሉ። ስለዚህ ያ ምንድነው የሚያደርገን ከዛ ላይ አጠቃላይ የአዲስ አበባና ዙሪያዋ ላይ ያለውን የኃይል ፍሰት ያለውን ሁሉ ነገር ስታተሱን ላይቭ ሆኖ መከታተል የሚቻልበት ነው ይሄ ክፍል ማለት ነው። ስለዚህ ያ ሁሉ አዲስ አበባና ዙሪያ ያለውን የኃይል ስርጭት ከአንድ ቦታ ከማዕከላዊ ቦታ ከዚህ መቆጣጠር እንችላለን። SCADA ማለት እንግዲህ ሞደርን ወይም ደግሞ የአውቶሜሽን ሲስተም ነው which is SCADA ያንድን ኔትወርክ ሪላያቢሊቲ ከማሳደግ ጋር ተያይዞ ሞር ኔትወርኩ ኤፊሺየንት እንዲሆን ፕላስ የተለያዩ ብልሽቶች በሚያጋጥምበት ሰዓት ከአንድ ቦታ ወርኪንግ ስቴሽን ይኖረዋል። ከዚህ ከወርኪንግ ስቴሽን የተለያዩ ኦፕሬተሮች ወይም ባለሙያዎች ቁጭ ብለው ሲስተሙን የሚቆጣጠሩበት ሜካኒዝም የሚቆጣጠሩበት ቴክኖሎጂ ነው ማለት ነው። አንድ ቦታ ላይ የወርኪንግ ስቴሽን ይኖራል። እዛ ወርኪንግ ስቴሽን የተለያዩ ባለሙያዎች በመሐንዲስ ሌቭል ተቀምጠው ችግሩ እዚህ ቦታ ላይ የተፈጠረበት ልክ ዳታውን ከኔትወርክ የሾርት ሰርኪዩት በሚፈጠርበት ሰዓት እዚህ ቦታ ላይ ሪል ታይም የሆነ ችግሮችን በደንብ ያሳይና ኢሚዲየትሊ ባለሙያዎች ደግሞ እነዚህ ፊልድ ላይ ያሉ ቴክኒሻኖች ወይም ደግሞ ከዛው ሪሞትሊ ኦን ኦፍ የማድረጊያ አንዱ የቴክኖሎጂ ሲስተም SCADA። ስለዚህ ምንድነው ጥቅሙ ኤኒቲንግ ችግር አላርም ወይም ችግር ቢያጋጥም ያን ነገር አላርሚንግ ሲስተም ስላለ ቶሎ የቅድመ ጥንቃቄ ወስደው ኃይል መቋረጥ እንዳይኖር ያን ነገር ላይ ለዛ ይረዳል። ሌላ ነገር ደግሞ ድንገት የኃይል መቋረጥ እንኳን ቢያጋጥም ቶሎ ብሎ ቦታውን ሎኬት ስለሚያደርግልን እዛ ቦታ ላይ ቶሎ ሪፕሌስ አድርጎ ለደንበኞች ቶሎ አገልግሎት ማግኘት እንዲችሉ ይሄን ያፋጥናል። እስከዛሬ የነበረው ምንድነው አንድ መስመር ከተቋረጠ ወይም ከኃይል ማከፋፈያ ጣቢያ ከተቋረጠ ሙሉ በሙሉ አካባቢው ጨለማ ይሆናል ማለት የት ቦታ ላይ ፎልቱ እንዳለ በቀላሉ ስለማይታወቅ ይሄኛው ቴክኖሎጂ ግን ቀላል ቦታ ላይ ይታወቃል። ያችን የብልሽቷን አካባቢ ብቻ ቆርጣች ተታይና ሌላውን አካባቢ ኤሌክትሪክ እንዲያገኙ
ደንበኞች ይደረጋል ማለት አንዱ ጥቅሙ ይሄ ነው የዚህ የቴክኖሎጂ ፕላስ ከዚህ ጋር ተያይዞ የተለያዩ ቦታ ላይ የኃይል መዋዠቅ ሊኖር ይችላል የቮልቴጅ ድሮፕ ምንለው እንትኖች አሉ እነኚህ ቮልቴጅ ድሮፖች የኃይል መዋዠቅ ወይም ደግሞ ሎድ ባላንስ ለማድረግ ያ ሲስተሙ ያግዝሻል እዚህ ቦታ ላይ እንዲህ አይነት ችግር አለ አላርሚንግ ይመጣል እንግዲህ ቦታ ላይ እዚህ ጋር ችግር አለ ይሄ ሎድ ባላንስ ይፈልጋል ወይም ይሄ ቮልቴጁ ቀንሷል ያ ኢሚዲየትሊ እነዛ ጋር የተቀመጡ ኦፕሬተሮች ቁጭ ብለው ያንን ሲስተም ትራክ ያደርጋሉ ለሚመለከተው ክፍል ያስተላልፋሉ ኢሚዲየትሊ አክሽን ቴክ ይደረጋል ማለት ነው ሶ ተጠቃሚው በጣም ትልቅ የሆነ የቴክኖሎጂ አይነት ነው ማለት ነው የሰርቨር ሩማችን ነው እዚህ ላይ እንደምትመለከቱት ሁለት እኛ ስካዳ ዲኤምኤስ ምንላቸው ሰርቨሮች አሉ እዚህ ጋር ደግሞ የቴሌኮም ፓነል አለ እዚህ ጋር ሪሞት ተርሚናል ዩኒት ምንላቸው ፓነሎች አሉ የቴሌኮም እቃ ማለት በፋይበር ኦፕቲክ ያንዳንዱ ከሰብስቴሽን እና ከሚሰራጭ ቦታ ላይ የሚመጡት እዚህ የሚገናኙት በፋይበር ኦፕቲክ ነው እዚህ በፋይበር ኦፕቲክ የሚመጣው ኮሙኒኬሽን አሁን ለምሳሌ ከዚህ ቅርብ ያለው ወረገኑ ሰብስቴሽን ምንለው አለ አንድ አቅራቢያ ከዛ በፋይበር ኦፕቲክ ኬብል አማካኝነት ወደዚህ ወደ ዋና መቆጣጠሪያ ሲገባ መጀመሪያ ይሄ ኮሙኒኬሽን ነው ማለት ነው ከዚህ በኋላ እነዚህ ሁለቱ ሰርቨሮች ማለት እያንዳንዱን በኋላ ላይ መመልከት እንድንችል ምን ወስድባቸው እነዚህ እርምጃዎችን ሁሉ ነገር ምን ሰርባት የስካዳ ሲስተሙን የሚቆጣጠሩልና ምን ሰራበት ፈንክሽን እናደርግባቸው ስካዳ ዲኤምኤስ እነዚህ ሁለት ሰርቨሮች ናቸው ከዚህ በኋላ ነው ወደ ወርክ ስቴሽኖች ወደዛ ሄደው ሁሉ ነገር የጣቢያዎችን ምንመለከተው ማለት ነው እነዚህም እንደ ሪሞት ተርሚናል ዩኒት ለተለያየ ነገር ቴስት ለማድረግና ሎካል አርቲዩም እዚህ ያሉት ነገሮች ለመጠቀም ነው ሌላ እዚህ ጋር የፓወር ሰፕላይ ዲስትሪቢዩሽን ቦርድ ማለት ግን ከዚህ ቀጥሎ ደግሞ አንድ ኔክስት ክፍል ላይ ማሳያችሁ የፓወር ሰፕላይ ክፍል አለ ማለት ነው እሱና ያ ፓወር ሰፕላይ ለነዚህ እቃዎች የሚያስፈልገውን ዴዲኬትድ የሆነ ለራሳችን እንትን አለ ስታንድ ባይ ዲዝልም አለ ባትሪም አለ ከዛ በኋላ ወደዚህ ፓወር ሰፕላይ ሩም አለ ስለዚህ ኮንቲኒየስ የሆነ ፓወር ሰፕላይ የሚያገኙበት ክፍል እና ይሄ ነገር ምንድነው ማለት መጨረሻው ማለት ነው ከሁሉም ከኃይል ማሰራጫ ጣቢያዎች ከመስመር ከሁሉም የመጡት ገብተው የሚገቡበት ሰርቨሩም ይሄ ነው ለነዚህ ደግሞ እቃዎች እዚህ ላሉትና ለወርክ ስቴሽኖቹ ደግሞ የሚሆን ፓወር ሰፕላይ ሩም ደግሞ አይተከለው ነው የሚቀጥለው ክፍል ላይ ማየት እንችላለን ይሄ ክፍል ደግሞ የፓወር ሰፕላይ ክፍል ምንለው ነው ፓወር ሰፕላይ ሩም እነዚህ ማለት እዛ ክፍል ሰርቨር ሩም ላይ የናቸው የሰርቨሮቹ የቴሌኮም እቃዎች ላልነው ለአሩት ለነዛ ሁሉ ፓወር ሰፕላይ የምንሰጥበት ከዚህ ነው ማለት ነው ሌላም ደግሞ የባትሪ ዴዲኬትድ የሆነ ደግሞ ባትሪ ሩምም አለ ይሄ እንደምትመለከቱት ዩፒኤስ እና 48 ቮልት ባትሪ ሰፕላይ ሲስተም ሩማችን ነው ይህ አጠቃላይ እዚህ የዩፒኤስ እና የ48 ቮልት ባትሪው ምንድነው ፓወር ድንገት የኤሲው ሲስተም የሃይድሮ ኦር ከሌላ የሚመጣው ድንገት ቢቋረጥ የራሳችን ሲስተም ሰፕላይ ሲስተም ስላለን በምንም አይነት መብራቱ አይቋረጥም ማለት ነው ለምሳሌ ይሄኛውን ብንመለከት ይሄ የዩፒኤስ ፓወር ሰፕላይ ነው ሁለት ነው ያለው አንደኛው ይሄ ሁለቱ ምናየው ነው ሌላው ሁለተኛው ያኛው ነው ይሄኛው ፌል ቢያደርግ ያኛው እንዲሰራ አድርገን ነው እያንዳንዱ 1000 አምፒር አወር ነው ካፓሲቲው በጣም ትልቅ ነው የፓወሩ ወደ 80 ኪሎ ቮልት አምፒር ነው 80 ኬቪኤ ፓወር ነው እዛ ሬዲ አድርጎ ለዩፒኤስ ሬዲ የሚያደርገው ለኤሲ ሎዶች በሌላ በኩል ደግሞ በዚህ በኩል የምናየው ለቴሌኮም ሲስተማችን ነው እና ለአርቲዩ ሲስተም ነው ለነሱ 48 ቮልት ነው የሚያስፈልገን ይሄም እያንዳንዱ 600 አምፒር አወር የሆነ ሁለት ግሩፕ ነው ያለ አንዱ ፌል ቢያደርግ አንደኛው እንዲሰራ ነው ከዚህ በኋላ እነኚህ በቀጥታ ላይ የዲስትሪቢዩሽን ሲስተሙ አለ ዲስትሪቢዩሽን ውስጥ ይገባሉ ሬዲ አድርገው አስተማማኝ የሆነ ምን ጊዜም ሊቋረጥ የማይችል ፓወር አድርገው ነው የሚጠብቁት ማለት ነው ለተወሰነ ሰከንድም መቋረጥ የለበትም እና ይሄንን ይመስላል ቀጥሎ ደግሞ ለእነኚህ ሰፕላይ እነኚህ ፌል ቢያደርጉ የተለያየ ነገር ሁኔታ ሊፈጠር ይችላል ያ ተብሎ ስታንድ ባይ ዲዝል ጀነሬተር አለ ይሄ ወደ 760 ኬቪኤ ትልቅ ዲዝል ጀነሬተር ነው እና አጠቃላይ የዲስትሪቢዩሽን ኮንትሮል ሴንተሩን እዛ ውስጥ ያሉትን በሙሉ ከነ ተጨማሪ ሎዶች በሙሉ መሸፈን የሚችል ፓወር አለው ማለት ነው እና ከኃይል አቅርቦቱ እንግዲህ
ከተቋረጠ ዩፒኤሶቻችን አሉ ባትሪዎች አሉ እነሱ ከተቋረጡ ድንገት ይሄ ይኖራል እና በምንም አይነት ብቻ ሊቋረጥ በማይችልበት ሁኔታ በሙሉ ኦፕሽን ተመልክተን ሪደንደንት ፓወር ሰፕላይ ነው ዲዛይን የተደረገው ስካዳ ዲኤምኤስ አውቶሜሽን ሲስተም እንደ ሀገር አሁን መጀመሪያ ላይ አፕላይ ያደርገው ነው ያለ የቴክኖሎጂ አይነት ነው ሶ ይሄ ቴክኖሎጂ አፕላይ ሲደረግ በዛው ልክ ደግሞ ይሄንን ራን የሚያደርግ ባለሙያ ይሄንን የሚያስኬድ ባለሙያ ያስፈልጋል አንድ ትልቁ ነገር ባለሙያዎችን በዛው ልክ ኢኪፕድ ሆነው በአግባቡ መስራት አለባቸው ይሄ ቴክኖሎጂ አሁን ላይ በፕሮጀክት ደረጃ በሚሰራበት ሰዓት ኦልሞስት ወደ ማጠናቀቂያው እየመጣ ነው ያለ ነው ከተጠናቀቀ በኋላ ፕሮጀክቱ ይሄንን ፕሮጀክት መሸከም ወይም ደግሞ ይሄን ፕሮጀክት ማስኬድ የሚችል የሰው ኃይል አደረጃጀት መፈጠር አለበት እሱን ለማድረግ ሲባል አደረጃጀት ተፈጥሮ ባለሙያዎች አሁን ላይ የ9 አይነት ስካዳ ጋር ተያይዞ ስልጠናዎች የተለያዩ የ9 አይነት ሞጁሎች እየሰለጠኑ ያሉት ከሶፍትዌር አኳያ ከዲቫይሶች አኳያ ከተለያዩ አይነት እንትኖች አሉ እነኛ በሚፈልጉት አይነት ፕሮፌሽን ባለሙያዎች ተመድበዋል አሁን ይሄ ሪሞት ተርሚናል ዩኒት ይባላል አርቱና ሎካል ስካዳ የሚባልና ቴሌኮም እቃዎች አሉ አሁን ይሄ እቃ ላይ ምንድነው እኛ እየሰራን ያለነው እዚህ ሰብስቴሽን ላይ ያሉትን አጠቃላይ ወጪ መስመሮች ላይ ያሉትን ይሄኛው ይወስዳል ማለት ነው አጠቃላይ ኢንፎርሜሽን ኮንትሮልም ለማዘዝም ቢያስፈልግ ሁሉም ምንፈልጋቸው ሲስተም ላይ ችግር ቢፈጠር ያሉትን እንዳለ ከወጪ መስመሮች አጠቃላይ ስዊች ጊር እንላለን ከዛ እዚህ ጋር ይገናኛሉ ማለት ነው ይሄ ከተገናኘ በኋላ ይሄ የቴሌኮም እቃችን ነው አሁን ከረንትሊ ይሄኛው ኢንስቶል አድርገናል ቴሌኮማችንን ኮንፊገሬሽን እየሰራን ነው This equipment is to collect distribution equipment around Addis Ababa. ይህ መሳሪያ በአዲስ አበባ ያለውን የኃይል አቅርቦት ስርጭት የሚያገናኝ ነው። ይህ የምትመለከቱት ሳይት በፊት የኃይል ስርጭት ቁጥጥር የሚደረግበት ነው። አሁን እየሰራን ባለነው በዚህ ቴክኖሎጂ በኦፕቲካል ፋይበር አማካኝነት በአዲስ አበባ ያለውን የስርጭት ሂደት ልንቆጣጠርበት የሚያስችለን የስካዳ ዲኤምኤስ አውቶሜሽን ሲስተም ነው። እነዚህ መሳሪያዎች መረጃዎችን ወደ ስካዳ ሲስተሙ በማስተላለፍ ክትትልና ቁጥጥር ማድረግ የሚያስችሉ ናቸው። በኔትወርክ አማካኝነት የተገኙ መረጃዎችንም ከቴሌኮም መሳሪያው ወደ ስርጭትና ቁጥጥር ማዕከሉ የሚያስተላልፍ ይሆናል። Information of the network and the RTU replies through the telecommunication equipment through the control center. አሁን ላይ ይሄ የስካዳ ዲስትሪቢዩሽን አውቶሜሽን እየተሰራ ያለው ባለው ኔትወርክ ነው አሁን ላይ ባለው ኔትወርክ ነው ወይራስ እየጨመረ ስለዚህ ኔትወርኩ ያደገ በሄደ ቁጥር ይሄም የስካዳ ሲስተሙ የማሳደግ ከተለያዩ ምንጠቀማቸው እንደ ፋይበር ኦፕቲክስ የመሳሰሉት አሉ የመተሸከም አቅሙን እያሳደገ ትያለች ማለት ነው ይሄን ለማሳደግ እዛ ቁጭ ብሎ የሚሰራ ባለሙያ ያንን ችግሮችን እየፈታ እያየ ምን ይሄዳል የአፕግሬድ ስራ የሚሬኮመንድ እያደረገ ስራዎችን እየሰራ ይሄዳል ማለት ነው ተቋሙ እሱን ተከትሎ የተሻለ ነገር እያበለጸገ ይሄዳል ማለት ነው የዲስትሪቢዩሽን ኮንትሮል ሴንተሩ በሚያልቅበት ሰዓት ምንድነው ዋናው እያንዳንዱን ከአዲስ አበባ ከሴንተሩ እስከ 50 ኪሎ ሜትር ሬዲየስ ውስጥ ያሉ አጠቃላይ ወደ 41 የሚሆኑ ሰብስቴሽኖች አሉ በኢትዮጵያ ኤሌክትሪክ ኃይልና በኢትዮጵያ ኤሌክትሪክ አገልግሎት ስር የሚተዳደሩ ሰብስቴሽኖች አሉ ከነኛ ሰብስቴሽኖቹ ከ41ዎቹ ነው አጠቃላይ የአዲስ አበባ ከተማ ፓወር ሰፕላይ የምታገኘው እነኚህ እንግዲህ እነሱን ለማሰራጨት ደግሞ በኢትዮጵያ ኤሌክትሪክ አገልግሎት በኩል እየተተገበሩ ያሉ የዲስትሪቢዩሽን ማሻሻያ ስራዎች አሉ በዛ ዲስትሪቢዩሽን ማሻሻያ ስራዎች ውስጥ የባለ 15000 እና 33000 መስመር የማሻሻያ ስራ የትራንስፎርመር የማሻሻያ ስራና የመሳሰሉት ነገሮች አሉ ይሄንን አጠቃላይ ላይ ከዚህ ፕሮጀክት ጋር የተያያዘ ምንድነው ወደ 250 የሚሆኑ የስዊቺንግ ስቴሽኖች አሉ በየቦታው ላይ እንደ ኪዩቢክሎች ይባላሉ ስዊቺንግ ስቴሽን እንላቸዋለን በየቦታው ላይ አሉ እነኚህ ስዊቺንግ ስቴሽኖችን እኛ ምንድነው የምናደርገው እያንዳንዱን
እርስ በርስ በፋይበር ኦፕቲክስ ኬብል እናገናኛቸዋለን። ከተገናኙ በኋላ እነኚህ 250 አካባቢ የሚሆኑት ስዊቺንግ ስቴሽኖች እንደገና ከ41 ሰብስቴሽኖች ጋር ይገናኙና ቀጥሎ በዚህ በወረገኑ ሰብስቴሽን አማካይነት እዚህ ዲስትሪቢዩሽን መቆጣጠሪያዎች ይገባሉ። እዛ ከገባ በኋላ ምንድነው ቅድም የስራ ባልደረባዬ እንደተናገረችው በስክሪኑ ላይ ኢዝሊ በአጠገባቸው በሚገኘው ወርክ ስቴሽን የአዲስ አበባን ስርጭት ሙሉ ለሙሉ መከታተል መቆጣጠር ይችላሉ ማለት ነው። እያንዳንዱ አካባቢ ላይ ላይቭ ኢንፎርሜሽን ነው የሚመጣው፣ ሪል ታይም ኢንፎርሜሽን ነው የሚመጣው። ምን የት እንዳለ እንትን ይላሉ። ኤኒቲንግ አክሲደንት እንኳን ቢደርስ የተባለበት ቦታ ችግር ቢደርስ ኢዝሊ ጂፒኤስ ኮኦርዲኔት አለ፣ በዛ መጠቆምና የኦፕሬተሮችን የሜንቴናንስ ክሩን በአጭር ጊዜ ውስጥ ነግሮ እዛ ቦታ ላይ ሄዱ ያንን ፎልቱን አድሬስ እንዲያደርግ ማድረግ ይቻላል ማለት ነው። ይሄኛው ኃይል ማከፋፈያ ነው። ስዊቺንግ ስቴሽኖቹ ደግሞ ኃይል መቆጣጠሪያ ጣቢያ ናቸው። እነኚህ ኃይል መቆጣጠሪያ ጣቢያና ኃይል መከፋፈያ ጣቢያ በሪሞት ተርሚናል ዩኒት በየቦታው ይቀመጡላቸዋል። ከነሱ ጋር በጣም አውቶሜትድ በሆነ መንገድ ኮሙኒኬት ይደራረጋሉ ማለት ነው። የኃይል መከፋፈያ ጣቢያ አለ። ከኃይል መከፋፈያ ጣቢያ ውስጥም ሪሞት ተርሚናል ዩኒቶች አሉ። እነኚህ ሪሞት ተርሚናል ዩኒቶች ከመከፋፈያ ጣቢያዎች ሲግናል ይሰበስባሉ። የተለያዩ መረጃዎችን እየሰበሰቡና ወደ የት ያመጣሉ? ወደ ስካዳ ዲኤምኤሳችን ትራንስሚት ያደርጋሉ። እዛ ውስጥ ምን እየተካሄደ ነው፣ ምን አይነት ችግር አለ፣ ኔትወርኩ ጤናማ ነው ወይስ አይደለም የሚለው መረጃ ከዛ ይወስዳሉ። በየቦታው ደግሞ ያሉት የኃይል መከፋፈያ ጣቢያ ወይም ስዊቺንግ ስቴሽን የምንላቸውም ከሰብስቴሽን ወጥተው እዛ ውስጥ የሚገባው የኬብል ወይም ደግሞ የኃይል ኤሌክትሪክ መስመር አለ። እዛ ጣቢያ ውስጥ እንደዚሁ በጣም የተለያዩ ሶፊስቲኬትድ የሆነ የኮንትሮል ኮምፖኔንቶች አሉ። እዛ ውስጥ ይናበባል። የተለያዩ ሪሌዎች አሉ፣ የተለያዩ አይነት የኮምፖኔንት ብሬከሮች አሉ። ይሄ ጣቢያ ወይም ደግሞ ስዊቺንግ ስቴሽን ችግር አለበት የለበትም የሚለውን አሁንም በየጣቢያው በየኃይል መቆጣጠሪያ ጣቢያ ያስቀመጥናቸው ሪሞት ተርሚናል ዩኒቶች ከሱ ጋር ይናበባሉ። ቀደም ሳይት ላይ እንዳየናቸው ማለት ነው። ከዛም ጋር ያለውን ችግር የሆነ ሎካሊ የሆነ ችግር ቢፈጠር እዚህ ቦታ ላይ ችግር አለ ብሎ ያንን ሲግናል ይቀበልና ወደዚህ ወደ ስካዳ ወይም ደግሞ ወደ ኃይል መቆጣጠሪያ ጣቢያችን ውስጥ ማለት ነው ሴንትራሊ ቁጭ ብለን ከማከለ የምንቆጣጠርበት ጣቢያ ይሄ ነው። እዚህ ጣቢያ ላይ መልእክቱ ይመጣል። ቁጭ ብለው ደግሞ ወርክ ስቴሽን ላይ የሚሰሩ ደግሞ ኦፕሬተሮች አሉ። እኛ ኦፕሬተሮች ያለውን ሲስተም ያዩና ችግር ካለበት እዚህ ቦታ ላይ ችግር አለ ያን በቀላሉ አይዞሌት ይደረጋል። ችግር ያለበትን ሌላውን ሲስተም ሌላውን ኔትወርክ ኤሌክትሪክሲቲ በአግባቡ እንዲቀጥል ያደርጋል ማለት ነው። አጠቃላይ የዚህ የቴክኖሎጂ ሲስተም ሙሉ በሙሉ የተሳለጠ ዘመናዊ ቴክኖሎጂን በመጠቀም ኤሌክትሪክ መቆራረጥ እንኳን ቢያጋጥም ኤሌክትሪክ ይቆራረጣል አይቋረጥም አይደለም፣ ግን ሲቋረጥ ኢሚዲየትሊ ችግር እዚህ ቦታ ላይ ሀፕን አድርጓል መልእክት ይመጣልሻል። ያንን መልእክት ትሬስ ተደርጎ ባለሙያዎቻችን ደግሞ ፊልድ ላይ ሄደው ቀጥታ ያንን ችግር ወዲያው የሚፈቱበት የቴክኖሎጂ አይነት ነው ማለት ነው። ፕሮጀክቱ በሚጠናቀቅበት ሰዓት እዚህ ማንኛውም ትልቅ ከተማ ላይ የሚደረገው የዲስትሪቢዩሽን ኮንትሮል ሲስተም ነው። እቃዎቹ እጅግ ዘመናዊ ያው ጊዜው 21ኛው ክፍለ ዘመን ያፈራቸው እጅግ ዘመናዊ መሳሪያዎች ናቸው የተገጠሙት ሁሉ ቦታ ላይ እና ይህ ሪያላይዝ በሚያደርግበት ሰዓት ይህ ፕሮጀክት ተግባራዊ ሲሆን የአዲስ አበባን የኤሌክትሪክ ስርጭት ሲስተም እጅግ በከፍተኛ ሁኔታ ይቀርፋል ማለት ነው። አውቴጅ ታይሙንም ከመጠን በላይ ከቁጥጥር በላይ የሆነ ችግር እንኳን ቢመጣ ያንን አውቴጅ ታይሙን ለመቀነስ ከፍተኛ አስተዋጽኦ ያደርጋል። ለምሳሌ እነዚህን ቴክኖሎጂ ሙሉ በሙሉ ተፈጻሚ ለማድረግ ሙሉ በሙሉ አፕላይ ለማድረግ ቢያንስ 5 እና ከዛ በላይ የተለያዩ ዲቫይሶች ከከተማው ውስጥ ያሉ ናቸው ወይም ህብረተሰብ ውስጥ ናቸው ያሉት። ለምሳሌ ሰብስቴሽን የምንለው ደግሞ የኃይል ማከፋፈያ ጣቢያ አለ። ከዛ ስዊቺንግ ስቴሽን የምንለው አለ፣ ደግሞ መቆጣጠሪያ ጣቢያዎች አሉ በየቦታው። ከነኛ ጋር ደግሞ አርቲዩ የምንላቸው አሉ፣ ሪሞት ተርሚናል ዩኒቶች አሉ። ከሪሞት ተርሚናል ዩኒቶች ስንመጣ ደግሞ ስካዳ ዲኤምኤስ ወይም ወርኪንግ ስቴሽን አለን። ዲኤምኤስ የምንለው ራሱን የቻለ ሶፍትዌር ፕላትፎርም አለ፣ ዲስትሪቢዩሽን ማኔጅመንት ሲስተም። እነኚህ በተለይ አርቲዩ ስዊቺንግ ስቴሽን ሰብስቴሽን የመሳሰሉት እና ፋይበር ኦፕቲክስ አለ። ፋይበር ኦፕቲክስ ለኮሙኒኬሽን ልክ ሰብስቴሽን ጀምሮ ከሰብስቴሽን የስዊቺንግ ስቴሽኖች ይገባል። ከስዊቺንግ ስቴሽን ወደ ስካዳ ዲኤምኤስ ወርኪንግ ስቴሽን የምንለው ኮንትሮል ሴንተር ውስጥ ሲገባ ብዙ ዲቫይሶች አሉ። እነኚህ ፋይበር አሉ፣
የስዊችንግ ስቴሽኖች አሉ ሪሞት ተርሚናል ዩኒቶች አሉ እነኚህ የተቀመጡት ነው በየመንገዱ ላይ ነው የተቀመጡት ምናልባት በየመንገዱ ስንንቀሳቀስ የተለያዩ ቦክሶች ቁጭ ብለው የምናያቸው እነኛ ቦክሶች ምንድናቸው ለዚህ ለቴክኖሎጂ ግብአት የሚሆኑ ሲስተሙን ያለ ምንም መቆራረጥ ራን የሚያደርጉ ዲቫይሶች ናቸው እነኚህ ዲቫይሶች በተለያዩ ከሌባዎች ከተለያዩ አደጋ ከሚያደርሰው ነገሮች ካልተጠበቁ ኢሚዲየትሊ አንድ ቦታ ላይ ችግሩ ከተፈጠረ ሙሉ በሙሉ ሰሙሄር ይሄን የቴክኖሎጂ አክሰስ ማግኘት አንችልም ማለት ነው ህብረተሰቡ ይሄንን ችግር ለመፍታት ስለሚያግዘን በየአካባቢው ያሉትን ዲቫይሶች እቃዎች መቆጣጠር ማገዝ የራሱ አድርጎ ይሄ ኦነርሺፕ ባለቤትነት ስሜት ፈጥሮ እንዲሰራና እንዲያግዘን ማድረግ ተገቢ ነው ማለት ነው ብልሽት በሚፈጠርበት ሰዓት ኢሚዲየትሊ ችግሩን ቶሎ ብሎ የሚያሳይ ቴክኖሎጂ ነው ኢሚዲየትሊ ችግሮች እዚህ ቦታ ላይ የሚያደርጉ አይደንቲፋይ የሚያደርግልን ስለሆነና ወዳው ሲስተማችንን ደግሞ የፓወር ኔትወርካችንን ሪስቶር የምናደርግበት አንድ ቴክኖሎጂ ስለሆነ ህብረተሰቡ ይሄንን አውቆ ሁሉም ድርሻውን እንዲወጣና እንዲያግዘን በዚህ አጋጣሚ ጥሬን አቀርባለሁ የስማርት ከተሜነት ጉዞ የጋራ ስራን በሚጠይቀው የስማርት ሲቲ አምዶች መካከል ከ6 ፒላሮች ውስጥ አንዱ ንቁ ማህበረሰብ በመሆኑ በዚህ ዘርፍ ላይ ያለው የማህበረሰብ ኃላፊነት እንዲወጣ የራሱን ሚና የሚጠይቅ ይሆናል